ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። ቤተሰቦች ስትገቡ እንደሆነ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮሉ አመሰግናችኋለሁ። ለሞላ ኦርቶዶክሳውያን በሙሉ እንኳን ለታላቁ አብይ ጾም በሰላምና በፍቅር አደረሳችሁ ለማለት እወዳለሁ። እንግዲህ ከፊታችን ረመዳን ጾምም ደረስክ እያለ ነው። እንኳን ለረመዳን ጾምም ሁላችንም አደረሳችሁ ለማለት ፈልጋለሁ። እንግዲህ በተቻላችሁ አቅም ሙስሊምም ክርስቲያንም ለዚህ ሀገር ጸልዩ። እኔ እንደሆንከ በጉሌ ዶክሞኛል፣ ሰልችተኛል፣ አቁላሽልሾኛል። እውነቴን ነው የምላቸው። እናንተ ዓለም ስንት ነገር በሚወያይበት ጊዜ እንደ ህዝብ 100,000 ህዝብ ላይ ቁጭ ብለ ጃኒ በአዶናይ ላይ ዝሙት ፈጽማለች አልፈጸመችም፣ በላይ ላይ ጎልምታለች አልጎለመተችም የሚለው 100,000 ሰው ተመልከተ። እውነት እዚህ አገር ላይ አጀንዳ የለም። እውነት እዚህ አገር ላይ የምንነጋገርበት የለም። እውነት እዚህ አገር ላይ የሚያስጨንቀን የለም። እውነት እዚህ አገር ላይ ብዙ የምንወያይበት ሌሊትና ቀን ሰርተነው የማንወጣው 1 ሚሊዮን ችግር የለም። እውነት አሁን እዚህ አገር ችግራችን በአዶናይ ላይ መወስለቷ ነው። እኔ አንድ ዞዴ አለኝ። በቃ ለምን ይሄን ያህል በፍቅር ኦብድ ካላችሁ ጃኒን በሚቀጥለው ምርጫ ከንቲባ አድርጋችሁ የአንድ ክልል ከንቲባ አድርጋችሁ ከዛ በኋላ አዶናይን ደግሞ እንደዚሁ ፕሬዚዳንት አድርጋችሁ ከዛ ጆን ዳንኤልን ደግሞ ምክትል ፕሬዚዳንት ወይ ምክትል ጠቅላይ ሚኒስትር ብታረጉት ምን ይሰማችኋል? ነገርየን እንዳለ የልጆች ዕቃ ጫት አድርጋችሁታል መቼም። እውነት ነው የምላቸው። አዶናይ ምርጫ ቢወዳደር ሰቶት ብሎ ፓርላማ ይገባል። ሰቶት ብሎ ገናና ነገር ዓለም እኮ የልጆች ዕቃ ነው። እውነት ነው እላችኋለሁ። አንገት ያስደፋል። እንዳይከፋችሁ ብለን ብዙ ነገር ብንደባብቀው ብንሸፋፍነው ምንም ትርጉም የለው። እንዴት 100,000 ሰው ላይቭ ላይ ቁጭ በለ ሁለት ሰዎች አንሰላ ተጋፈፉ አልተጋፈፉ 100,000 ወገኖቻችን ቁጭ በላችሁ ትቆራከሩ እና ነገርየው የሆነው እንትን ፈንድሻ እያረረ ይስቃል ነው። ውስጣችን እኮ እርር እያለ እኮ ነው። እርር ቁጥል እያለ እኔ ምንም አያገባኝ እንደ ነገሩ ጎርመኝ ነው እንጂ መላ የተፈያዝ መጥቶ አንተ ምራን ብለው እግሬ ላይ ቢወድቅ እኔ ምን እብድ ነው እንዲህ ያለ ቀውስ ውስጥ ምገባ እንዲህ ያለ እብደት ውስጥ ቢገባ ምገባው እኔ ምን ሆንከው ብዬ ነው። እንደ ነገሩ ማለት ነው። እንደ ለጭዌ ያክል ነው እንጂ ስንት አጀንዳ ያለበት አገር፣ ስንት ጉዳይ ያለበት አገር። ሁለት ሰዎች አንሰላ ተጋፋል አልተጋፈፉም፣ ተጋፋል አልተጋፈፉም። እሱን ያስጎፋፈ እና ጸልዩ እባካችሁ። እኔ ሙስሊም ክርስቲያኑ ለዚች አገር ከምር ከአንጀታችሁ ጸልዩ። ነገር ትንሽ ከበድ ያለ ነገር ሳይሆን አይቀርም። ከእንቅልፍ መቀስቀስ ያለበት ህዝብ በሚሊዮኖች የሚቆጠር ሳይሆን አልቆረም። እውነቱ ለመነጋገር እኔ ቅድም ጃኒ ምን አለች? ያው የኔና የጆን ዳንኤል ጉዳይ በጣም መላው ህዝብ ተጨንቋል አለች። መግለጫ ሰሰጠ። መላው ህዝብ ተጨንቋል። እንግዲህ ላሰባችሁልኝ፣ ለተጨነቃችሁልኝ ነገርዬ በሰላምና በፍቅር ተፈቷል። አንዳንድ ጉዳዮችን ያው እንደተጨነቃችሁ አውቃለሁ፣ ግራ እንደተጋባችሁ አውቃለሁ። ግን የተወሰነ ጊዜ ወስጄ ያለውን መረጃ አጣራላችሁና ግልጽ አደርግላችኋለሁ ብላለች። ቁጭ ብለህ ጠብቅ አበሽ። የግድ አገር ገንፎ እያደር ይፋጃላል። አንዳንድ ጉዳዮች ሰሞኑን ጊዜ ወስጄ የተጨነቃችሁ ህዝቡ በሙሉ ተጨንቋል አለች ጃኒ። እውነት እኮ ነው ደግሞ ህዝቡ እውነቱም ተጨንቋል። ይሁና ለካ ይሄ ነው ያስጨነቃቸው። ባለ ዲግሪውም ባለ ማስተርስም የተማረም ያልተማረም ባለ ትዳርም ትልቁም ትንሹም ጮቅላውም ትልቁም እዚህ ጉዳይ ተነክሮ የሚጎርማቸው አሁን እነሱ እርቅ አውርደናል ካሉ በኋላ ህዝብ እየተከታከተ ነው። ላይቭ ላይ እየተከታከቱ ነው ያሉት ህዝቡ። እንዴት እሷ ብትበድለው ነው እንጂ እሷ እንዲህ ያለችው ተገዳ ነው፣ እሱ ያለው እንደዚህ ተጎደ ነው። በዚህ ወጥተው በዚህ ገብተው አልኩ በቃ ይፈተፍታል አልኩ ህዝቤ። እና እንደዚህ ከሆነ ይህን ያሉ ፍቅራችን ጨርቅ የጣላችሁበት ጉዳይ ከሆነ ለምን ፓርላማ አታስገባቸውም? እነሱስ ለምን ፓርቲ አቋቁምም?
እናንተስ መርጣችኋቸው ለፓርላማ ተስጎባቸው ከዛ በኋላ ለምን በጀቱን አይቆረጥሙት? እና ማለት እኔ በጣም እውነት ነው ብላችሁ ትልቅ የቤት ስራ አለ እዚህ ሀገር ላይ። ዝም ብሎ አሁን ሰው እንደዋዛ እንደፈዛዛ ልጁ ቃቃ ምናምን በጣም ትልቅ ስራ አለ እዚህ ሀገር ላይ። በጣም ከባድ ስራ አለ። በጣም የሚያደክም የሚያስለች የሚያማርር ትልቅ ስራ ከፊት ለፊታችን ይጠብቃል። ደህና ሰዎቹ ቢኖሩ ኖራ ይጠብቃቸዋል። እኔ እዚህ ውስጥ የሉበት እንደው ነገሩን ነገር ያነሳል ብዬን እንጂ ይገርማል። አጀንዳ የሌለበት ሀገር፣ ጉዳይ የሌለበት ሀገር፣ ብዙ ቁም ስቅል፣ ብዙ መሰራት፣ ብዙ መለፋት፣ ብዙ መድከም፣ ብዙ መጣር፣ ሌሊትና ቀን እንቅልፍ አጥተን መስራት። ደቡብ ኮሪያ ነች የዓለም የስልጣኔ ማማ ደርሰው ይጎርማቻል። በአይኪው ሌቭል ከዓለም አንደኛ ናቸው። አሁንም ይማራሉ፣ አሁንም ይሰራሉ። አሁንም ሌሊቱን ቀን ልጅ መውለጃ ሳጣተዋል። ልጅ መውለጃ ፍላጎቱን ሁሉ አጥተዋል። ከስራ ብዛት የተነሳ ህዝቤ ጆን ዳንኤል ጋር ግን ከአዶናይ በኋላ አንሰላ ተጋፋለች አልተጋፋፈችም? ዙም ትፈጽማለች አልፈጸም? አመንዘራበታለች አላመነዘረችበትም? እውነት ነው ውሸት? እና ይሄ እውነት ትንሽ አድካሚ ነው። እንዲህ አንደኛው መቶ ክፍለ ዘመን ራሱ ያስተምርሃል። የምታየው የምትሰማው ነገር እኮ ያስተምርሃል። እውነት ከእንቅልፍ ይቀሰቅሳል። እኔ አሁን መኪና ስነዳ አንዳንዴ ውሃ ለስጨምር ፈረንጅ ግን እንዴት ያለ ጭንቅላት ነው፣ እኔ ግን እንዴት ያለ ጭንቅላት ይዤ ነው የምኖረው ብዬ ራሴን ወቅሳለሁ። ለምን በምን አይነት አይምሮ ነው ይሄን ሁሉ የሰሩት? መኪና ከተበላሸ መንገድ ላይ መጽሐፉም ዝም ቄሱም ዝም ነው። ለምን? ውስብስብ ነው። ለነሱ ግን ተራ ቴክኖሎጂ ነው። እነሱ አልፈው ብዙ ነገር አልፈው ሂደዋል። እኛ ግን አረብ የነዳው መኪና የጣለው ቆርቆሮ አሁን አብዛኛው እዚህ ሀገር ብርቅ ድንቅ የሚሆኑት መኪኖች 2010፣ 2014፣ 2015 ሞዴል መኪኖች አረብ የወረወረው ነው። እኛ ሀገር ግን እሱን መኪና የሚነዳ ሰው ዞሮ ብሎ አይ 2015 2016 ሞዴል የሚነዳ ሰው ኢትዮጵያ ውስጥ ታው መኳንንት ነው የነጌታ። እና ያለንበት የአስተሳሰብ አድማስ ስትሎካው አሁን ነገሮችን የያዝንበት አያያዝ ስትሎካው ስትዶማምረው ስትቀናነሰው ስትተኳዋፍራ ይህ ነገር ግን እንዴት ነው ትላለህ? እንዴት ህዝብ በልጆቹ ቃቃ ሀሳብ ይጠመዳል? ከፊት ምርጫ አለ፣ ብዙ ጉዳይ አለ። ቆጠናችን በሙሉ እሳት ላይ ነው ያለ። እሳት ላይ ጦርነት ነው። ሙሉ ምስራቅ አፍሪካ እየነደደ ነው ያለ። ህዝቤ ቁጭ ብሎ እኔ ጭዌ ሌላ ነው አልኩ። ጭዌ ሌላ የባልቴቶች ጭዌ ላይ ነው ያለ ህዝቤ። እና ጸሎት ያስፈልገዋል። እባካችሁ ጸልዩለት ለዚህ ሀገር። እውነት ጸልዩለት፣ ቀልድ አይደለም። እውነት ነው የምላቸው ከምሬ። አሁን እኛ ሚዲያ ላይ መተን ምናወራው ለፈልፈው ምንም ትርጉም የለም። እኔ አውቃለሁ። ለምሳሌ በግሌ ስለማያስችለኝ እንደው ዝም ብሎ በቃ አንዳንድ ነገር መታ ሀሳብን ሰው ጋር ትለዋወጣለህ እንጂ ቅንጣት ታክል ምን ለውጦ ነገር የለም። ለምን ወደዛ ወደ ገደሉ የሚጎትተው ሰው እየበዛ መጥቷል። አውቆም ይሁን ሳያውቅም ይሁን በደመ ነፍስም ይሁን ብዙ ነገሮቹ የሆኑ የልጆች ጨዋታ አቃቃሚ የሚመስል ነገር በዝቷል። ስለዚህ ትክክልም ነው ደግሞ ማህበራዊ ሚዲያ የህዝብ ነጸብራቅ። ምን ከማርስ መጥቶ እኮ አይደለም ማህበራዊ ሚዲያ ለሚንቀሳቀሰው ህዝብ ነው የሚንቀሳቀስና ያሳፍራል። የሆነች ሴት ዝሙት እንደ አገር አጀንዳ ሆኖ ሲነሳ ስታየው እነሱ ጉዳይን በቃ ትተናል ብለው ህዝቡም አይቶ ተጋፈዋል። አልተጋፈፉ ተጋፍ እና ትንሽ ከባድ ይመስለኛል ነው ማለት። ከፊት ለፊታችን ያሉ ጊዜዎች በጣም አድካሚ፣ ብዙ ስራ የሚጠይቅ ለምን ወሮበላ ወመኔው ጮቅላ እቃቃ ጨዋታ የተጠመደው ከብሮ ነክሶ ከፍ ብሎ ነው ያለ። ስለዚህ ይህ ነገር ከፊት ለፊታችሁ እንደ ሀገር ብዙ ስራ አለባቸው። እኔ የለሁበትም ኮል በቃ እኔ ወጥቻለሁ። በጣም የሚያደኩም ነው ማለት ነው ነገርዬ።
ዝም ብለህ ከመታዘብ ወቀር የተለየ ለውጥ የምንፈጥርበት አይደለም። ግን ጸሎት ያስፈልገዋል ሀገር። ይሄ ሀሳብ ነው። ሀሳብ ሲሞቻችን ላይ አድርገው ሼር አድርገው ወዳችኋለሁ። ፒስ